ከመጋረጃው ጀርባ አዲስ አበባ ቅርቃርና የክልል ፕሬዝዳንቶች ፍጥጫ። በአዲስ አበባ ጉዳይ ላይ የክልል ፕሬዝዳንቶች የሰነዘሩት አቋም እጅግ የተለያየና በመካከላቸው ክፍተት የፈጠረ ነበር ተብሏል። ከምክክሩ እየሾለኩ አነጋጋሪ ሀሳቦችን የሚሰነዝሩ የአብን ሰዎች የአማራ ክልሉን መሪ በምክክር ጉባኤው በያዙት አቋም ሲያደንቋቸው ተስተውሏል። እንዲያውም ያለቀሱ ረግጠን እንወጣለን ሲሉ አስፈራርተዋል የተባሉም አሉ። ይህንን እጅግ አነጋጋሪ የመዲናዋን ጉዳይ በዝርዝር እንመለከታለን። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። አገራዊ ምክክሩ ከተጀመረ አንድ ወር ከሳምንት ሆኖታል። በዚህ ጉዞ ውስጥ ታዲያ አዲስ አበባ የምክክሩ አስኳል ሆና ዘልቃለች። እስካሁን ባለው የምክክሩ ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱን ያዘገየ አጀንዳ ሆኗል። ረቡዕ ዕለት የአጀንዳ ምክረ ሀሳብ አጠናቃሪዎች ጥንቅራቸውን ካቀረቡ በኋላም በደስታ ያነቡ ነበሩ የሚሉ አንድ የምክክሩ ተሳታፊ በቀጣዩ ቀን ትላንት ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክ መያዛቸውን ይገልጻሉ። የአዲስ አበባና የድሬዳዋን ጉዳይ በሚዳስሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል የሆኑት ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹ ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ የውሳኔ ምክረ ሀሳብ የሚሰጡበትን ጉባኤ በጉጉት ሲጠባበቁ እንደነበር መናገራቸውን ቢቢሲ አስነብቧል። በአዲስ አበባ ጉዳይ ላይ የተጠናቀረው የምክክሩ ውጤት ሲቀርብ ግን አንዳንዶች አዳራሹን ጥለው እስኪወጡ ያደረሰ ልዩነት መፈጠሩን ሌላ ተሳታፊ ያስረዳሉ። የዜና ምንጩ በመጨረሻዎቹ ቀናት በምክክሩ ሂደት ላይ የነበሩ ሁኔታዎችን በተመለከተ ከመጀመሪያው ቀን አንስቶ በሂደቱ ሲሳተፉ ከነበሩ ስማቸው እንዲገለጽ ያልፈለጉ 2 የምክክሩ ተሳታፊዎች ዝርዝር ሁኔታውን አስረድተውኛል ብሏል። የጨዋታው ሂደት መልኩ መቀየር የጀመረው ረቡዕ ዕለት የነበረው ድባብ ነው ይላሉ እነዚህ ምንጮች። የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነሩ ወይዘሮ ሂሩት ገብረስላሴ ረቡዕ ነሐሴ 13 2018 ዓ.ም በሰጡት መግለጫ ከ8ቱ ባለ 500 ቡድን የተውጣጡ 120 አጠናቃሪዎች ስራቸውን አጠናቀው ለየቡድኖቹ አንድ ወጥ የምክረ ሀሳብ ሰነድ ረቡዕ ጠዋት ማቅረባቸውን ተናግረው ነበረ። አጠናቃሪዎቹ ከ8ቱ ቡድኖች የተሰጧቸውን ግብዓቶች በማካተት የመጨረሻውን ሰነድ ሐሙስ ዕለት ለ4000 ተሳታፊዎች እንደሚቀርብ ተናግረዋል። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው በማለት የሂደቱን ስኬታማነት በወቅቱ ገልጸዋል። በየአዳራሹ የተከፈሉት 500 አባላት ያሏቸው የሥራ ቡድኖች በ8ቱ አበይት አጀንዳዎች ላይ የተደረሱ ስምምነቶችንና የልዩነት ሀሳቦችን አዘጋጅተው ለየቡድናቸው ሲያቀርቡም መልካም ድባብ እንደነበረ እነኚህ 2 የዜና ምንጩ ተሳታፊዎች ጠቅሰዋል። በፌዴራል ከተሞች አጀንዳ ስር ያለውን የአዲስ አበባ ጉዳይን የሚያየው 7ኛው ቡድን የውይይት ውጤቱን ሲያቀርብ ግን በአዳራሹ ጥቂት የቅሬታ ድምጾች ሲሰሙ ነበር ይላሉ በምክክሩ ሂደት ላይ እስከ መጨረሻው በንቃት መሳተፋቸውን የሚናገሩ ተመካካሪ። በጥቅሉ ግን የነበረው መንፈስ የደስታ ነበር። አንዳንዶች ስሜታቸውን መቆጣጠር አቅቷቸው በደስታ ሲያነቡ ታይተዋል በማለት ድባቡን አስረድተዋል። አክለውም ለዓመታት በብሔር ተቧድና በግጭት ስትታመስ ለከረመች ሀገር ልዩነቶችን በውይይት መስመር ለማስያዝ የተካሄደው መንገድ እዚህ ላይ በመድረሱ በደስታ የሚፈነድቁም ሂደቱን የብሩህ ተስፋ አዲስ ጅማሩ አድርገው የቆጠሩ በርካቶች ነበሩ በማለት ቀጣዩን 4000 ተመካካሪ የሚታደምበትን ትልቅ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መሄዳቸውን ተናግረዋል። በኮሚሽኑ በተያዘው ቀጠሮ መሰረት 500 አባላት የያዙት ቡድኖች በአጠናቃሪዎቻቸው አማካኝነት ያዘጋጁት አንድ ወጥ የምክረ ሀሳብ ሰነድ ሲቀርብ ለመስማት 4000ዎቹ ተመካካሪዎች ጠዋት በአዳራሹ ተገኝተዋል። ሆኖም አዳራሹ ውስጥ የነበረው ድባብ የተለየና የከበደ ነበር ይላሉ የቢቢሲ ምንጭ። ቅርቃሩ ውስጥ የገቡ አጀንዳዎች ላይ በመወያየት የመፍትሄ ሀሳብ እንዲያቀርብ የተቋቋመው 230 አባላትን የያዘው የክልል ጉባኤ ረቡዕ ምሽት ድንገተኛና አስቸኳይ ስብሰባ ተጠርቶ እንደነበር መስማታቸውንም በማከል በአዳራሹ ውስጥ የነበረው የከበደ ድባብም የተፈጠረው በዚያ ምክንያት እንደነበር በመጥቀስ ስብሰባው ለምን እንደተጠራ አስቀድሞ የሚያውቅ ባይኖርም በጭምጭምታ ግን የአዲስ አበባ ጉዳይ እንደሆነ ይናፈስ ነበር ብለዋል። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያለ አንዳች ተግባር ማሳለፉን የሚገልጹት እኚሁ የዘገባው ምንጭ ለምን እንደዘገየ ምክንያቱን የሚናገር አንድም አካል አልነበረም ይላሉ። በመሆኑም ሁለቱም የዘገባው ምንጮች እንደሚሉት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነ። 4000 ተመካካሪ በቡድን እየሆነ ያንሾካሹካል።
በተባራሪ የተሰማውን ጥርጣሬ ይተነትናል፣ ይገምታል፣ ያነሳል፣ ይጥላል። 4000ዎቹ ተሳታፊዎች በጋር የሚጠባበቁት የሐሙሱ መድረክ የተጀመረው ከቀኑ 6 ሰዓት አካባቢ እንደነበር ይናገራሉ። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያም በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑን በምክክሩ ላይ አልተገኙም። 7ቱ ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማነት ጉዳይ ላይ በጉባኤው ስምምነት ባለመደረሱም ከኦሮሚያ የተወከሉ ተመካካሪዎች ቅሬታ አቅርበዋል የሚል ብዙዎች ያልጠበቁትን አዲስ ሀሳብ ማቅረባቸውን ተናግረዋል። በመቀጠልም ኮሚሽኑ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡን አጀንዳውን ወደዚህ አምጥተነዋል ማለታቸውን ሁለቱ ተሳታፊዎች ገልጸዋል። አስተያየት የመስጠት ዕድል ሲጀመር ከመድረኩ ፊት ለፊት የተቀመጡ የ12ቱ ክልሎች ፕሬዝደንቶችና የሁለቱ ከተማ አስተዳደሮች ከንቲባዎች የመጀመሪያው ዕድል እንደተሰጣቸው ተናግረዋል። ከአማራ ክልል ውጪ የክልል ፕሬዝደንቶች ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ከሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲሉ ምንጩ ተናግረዋል። በመቀጠል ዕድሉ የተሰጣቸው ከየክልሉ መጣን የሚሉ ተመካካሪዎችም ርዕሳነ መስተዳድሮች ያነሱትን ሀሳብ በመደገፍ ማስተጋባታቸውን ተናግረዋል። እነዚህ ዕድል ያገኙ ተመካካሪዎች ረቡዕ ምሽት በተጠራው አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውንም ጠቅሰዋል። በአዲስ መልክ የተነሱትን ሀሳቦች የ500ዎቹ የሥራ ቡድኖች በጥቅል የደረሱበትን የውሳኔ ሀሳብ ወደ ጎን ያለ ነው የሚሉት ሁለቱ ተሳታፊዎች ምክረ ሀሳብ የመስጠቱ ሂደት ከምክክሩ አካሄድ ያፈነገጠ እንደሆነም በኮሚሽነሮች መካከልም ልዩነት መፈጠሩን በማንሳት አስረድተዋል። እዚህ ላይ ታዲያ የሚነሳው ዋናው ጉዳይ የአማራ ክልል ርዕሰ መስተዳድር አነጋጋሪ አቋም ነው። የክልል ርዕሳነ መስተዳድሮችና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክር ሀሳብ ብቻ ደግፋችሁ አስተያየት እንድትሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጸዋል። ይህን ሲሉ ከአዳራሹ የተደራጀ የተቃውሞ ጉሩምርምታ ተነሳባቸው ሲሉም አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድርና ምክትላቸው ከሌሎች አቻዎቻቸው የተለየ ንግግር ማድረጋቸውን እኚሁ ምንጭ ተናግረዋል። በንግግራቸው ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማቾች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውንና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ፣ ለጊዜው ግን በይደር እንዲታለፍ ሀሳብ ማቅረባቸውንም አስረድተዋል። ለዚህ ይመስላል የአብን ሰዎች የአማራ ክልሉን ፕሬዝዳንት አረጋ ከበደን በምክክር ጉባኤው በያዙት አቋም በይፋ ማድነቃቸው አነጋጋሪ ሆነው። በደቡብ ወሎ ኩታበር አብንን ወክለው ለህዝብ ተወካዮች ምክር ቤት ያሸነፉት የሱፍ ኢብራሂም በፌስቡክ ገጻቸው ያሰፈሩት መልእክት ከትላንት አመሻሽ ጀምሮ የብዙዎችን ትኩረት ስቧል። የሱፍ መሪነት የሚመዘነው በፈተናና በጭንቀት ወቅት እንጂ በተመቸ ጊዜ አይደለም ያሉ ሲሆን አማራን በፍርሃትና በዛቻ የማስበርገግ ዘመን አብቅቷል፣ ፕሬዝዳንት አረጋ በእርስዎ እንኮራለን ሲሉ ነው አድናቆታቸውን የቸሩት። በእንፍራንዝ የምርጫ ክልል በተመሳሳይ የህዝብ ተወካዮች ምክር ቤትን ወንበር ያሸነፉት ጣሂር መሐመድም እንዲሁ በእርስዎ እንኮራለን ሲሉ ጽፈዋል። የምክክሩ ምንጮች ደግሞ የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩን መዝጋት ይቻል ዘንድ ከ12ቱ ርዕሳነ መስተዳድሮች፣ ከሁለቱ ከንቲባዎች፣ ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምረው በጉባኤው ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበር። የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹት የቢቢሲ ምንጭ ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድነው የሚሆነው የሚለው ጥያቄ እንደሚያሳስባቸው የተናገሩት ሁለቱ የዘገባው ምንጮች የመፍትሄ ሀሳብ እንዲያመነጭ የተቋቋሙ ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡ ይገልጻሉ። ሌላው ተመካካሪም እንዲሁም በዚህ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለዜና ምንጩ የተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክክር አጀንዳዎችንና ተሳታፊዎችን ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክሩ ከአንድ ወር በላይ በሺዎች የሚቆጠሩ ተሳታፊዎችን በማካተት
አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህም ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኞቹ አስማሚ ሀሳብ ላይ መድረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።